ሀያላኑን ምዕራባውያን ሀገራት አሜሪካንና ፈረንሳይን እንቅልፍ የነሳቸው ወጣቱ እንደ ብረት ጠንካራው የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬን ምንም እንኳን ወደ ስልጣን ከመጡ ገና 2 ዓመታትን ብቻ ያስቆጠሩ ቢሆንም ነገር ግን እነዚህን ሀያላን ሀገራት እንቅልፍ ሰላም ነስቷቸዋል። በዚህ በ2 ዓመታት ውስጥ ብቻ ከ19 ጊዜ በላይ የግድያ ሙከራ ተደርጎበታል። ከዚህ ቀደም በዚሁ በቻናላችን ሁለቱን የግድያ ሙከራዎች በተለያየ ክፍል የተመለከትን ሲሆን ዛሬ ደግሞ ከሁሉም እጅግ የከፋውንና ከባዱን የግድያ ሙከራ እናያለን። ህዝብ የወደደውንና የተቀበለውን መሪም ፈጣሪም ይጠብቀዋል ይቀበለዋል። ለዚህም ነው ፕሬዝዳንት ኢብራሂም ትራኦሬ ከታቀደለት የግድያ ሴራ አንዲት ላም መንገዱን በመዝጋት ከሞት አድነዋለች። ለመሆኑ ኢብራሂም ትራኦሬ ከምን አይነት የግድያ ሴራ ነው የተረፈው? ማን ነበር ሊገለውስ የፈለገው? ላሟስ በምን መልኩ ነው ልታተርፎ የቻለችው ህይወቱን የታደገችለት? ፈጣሪስ ላሟን ተመስሎ ህዝቡ የሚወደውን የሚኮራበትን የአፍሪካ ኩራት የሆነውን መሪ እንዴት ነው ያተረፈው? ሁሉንም በቻናላችን እንመለከታለን። እናንተ ብቻ እስከ መጨረሻው አብራችሁን በመቆየት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ተከታተሉን። ታሪኩ የሚጀምረው ፕሬዝዳንት ኢብራሂም ትራኦሬ በቡርኪና ፋሶ የህዝባቸውን ኑሮ ለማሻሻል ችግራቸውን ለማዳመጥ ወደ አንድ የገጠር ወጣቶች ማዕከል በሚያደርጉት ጉዞ ላይ እያሉ ነው። በገጠር መንደሩ የተሰባሰቡት ወጣቶች ውዱን መሪያቸውን ለመቀበል ጓግተዋል። ገና ካሁኑ ወታደራዊ ባንዶች ቀድመው ደርሰው መንደሩን በሙዚቃ እየቀወጡት ነው። ግን አንድ ችግር ተፈጥሯል። ፕሬዝዳንቱ አርፍደዋል። በዚሁ ከቀጠሉ ደግሞ መድረስ ባለባቸው ሰዓት የሚደርሱ አልመሰላቸውም። ታዲያ በዚህን ጊዜ ነው ከፕሬዝዳንቱ ጋር አብሮ ይጓዝ የነበረው አንድ አድሪሳ የተባለ የታመነ አማካሪያቸው ምክር ሰነዘረ። አድሪሳ ወደ ፕሬዝዳንቱ ዞር ብሎ ጌታዬ፣ ዋናውን መንገድ ይዘን የምንሄድ ከሆነ በሰዓታችን መድረስ አንችልም፣ ገና 2 ሰዓታት ይወስድብናል አለ። ነገር ግን እኔ የማውቀው አንድ የገጠር አቋራጭ መንገድ አለ። በእርግጥ ያ መንገድ ብዙ ሰው አይጠቀምበትም፣ ግን ያንን መንገድ ከሄድን ከመረጥነው ወደምንፈልገው ቦታ ለመድረስ 40 ደቂቃ ውስጥ እንደርሳለን አለ። ፕሬዝዳንት ኢብራሂም ትራኦሬ ትንሽ አሰብ አደረጉና ደህንነቱ የተጠበቀ ነው ትላለ ሲሉ መለሱ። አማካሪያቸውም ቀበል ብለው በፍጥነት አዎ ጌታዬ፣ አንድ የኛ ሰው ትላንት ይህንን መንገድ ተጠቅሞታል፣ በፍጹም ሰላማዊ ነው አለ። ከሪም የተባለ ሌላ በመኪናቸው ላይ የነበረ የፕሬዝዳንቱ ቦዲጋርድ እኔ ያንን መንገድ አልወደድኩትም፣ ጸጥ ያለ ነው፣ ማንም አይንቀሳቀስበትም፣ ነገር ግን ያለ ነዳጅ እያለቀ ነው፣ በተጨማሪም ወጣቶቹ እየጠበቁን ነው። ስለዚህ አድሪሳ ባቀረበው ሐሳብ መስማማት ሳይኖርብን አልቀረም ሲል ሐሳቡን አቀረበ። ፕሬዝዳንቱም በቀረበላቸው ሐሳብ ምክንያታዊነት በማመን ተስማሙ። ፕሬዝዳንቱ ያሉበትና ሌሎች ተጨማሪ 4 ጥበቃዎችን የያዙ መኪኖች ተከታትለው መንገድ ጀመሩ። ፕሬዝዳንቱ በከፍተኛ ጥበቃ በ4 መኪናዎች ታጅበው በፍጥነት በአቧራማ የገጠር መንገድ ላይ ጉዟቸውን ቀጠሉ። የጉዞ ድባብ ሰላማዊና ደህንነቱ የተረጋገጠ ይመስላል። በድንገት ግን ያልተጠበቀና የሚያስደንቅ ሁኔታ አንድ ነገር በመንገድ መሃል ቆሙ። መንገዳቸውን ዘጋ። ትልቅ ጥቁርና ነጭ ቀለም ያላት ዥንጉርጉር ግዙፍ የሆነች ላማ በረጋ መንፈስ በመንገዱ መሃል ላይ ድርቅ ብላ ቆማለች። የፕሬዝዳንቱና የጥበቃ ቡድኑ እንቅስቃሴ ሙሉ በሙሉ አቋርጣለች። የጥበቃ ቡድኑ ሹፌሮች በመገረም ከኋላ ሌላ ነገር ካለ ብለው በጥንቃቄ ይቃኛሉ። ደግሞም ላማ ከመንገዳቸው ዘወር እንድትል በተደጋጋሚ ክላክስ ያሰሙም፣ በእጅ ምልክት በቃላት ቢጮሁም ወይ ንቅንቅ። የፕሬዝዳንቱ ጥበቃ ሰራተኞች ከመኪና ወርደው ከመንገዱ ለማንቀሳቀስ ቢሞክሩም ግትር በማለት ፊቷን ወደ መኪኖቿ ዙራ በመንገድ መሃል ላይ እንደ መሰሶ ቆማለች። ጊዜው ይሄዳል፣ ደቂቃዎች ይቆጠራሉ። የቡድኑ እንቅስቃሴ ግን ሙሉ በሙሉ ተገቷል። ይህች ላም ተራ ላም አልነበረችም። የፕሬዝዳንቱን ጉዞ አቁማለች። ይህንን ማን ያምናል? የጥበቃ አባላቱ በመጀመሪያ ግራ መጋባት ቢኖርባቸውም የላሟ ግትርነት ግን አጠራጣሪ ሆነባቸው። ከወትሮው የተለየ ስሜትን የሚፈጥር። በዚህ ቅጽበት የላሟ ግትርነት ከትዕግስት ማጣት ይልቅ ጥልቅ የሆነ መልእክትን የያዘ እንደሆነ
ማንም አላወቀም። ይህች ግትር ላም በመንገድ ላይ ለጥቂት ደቂቃዎች የፈጠረችው መስተጓጎል ከጀርባው እጅግ አስደንጋጭ የሆነ የህይወት የሞት ምስጢር ተሰውሮባታል። የቡድኑ እንቅስቃሴ ለጥቂት ደቂቃዎች መቆሙ የፕሬዝዳንቱን የጥበቃ ሰራተኞች በመንገዱ ላይ አጠራጣሪ ነገር እንዳለ በቅርበት እንዲመለከቱ እድል ፈጥሮላቸዋል። ጥልቅና ጥንቃቄ የተሞላበት ፍተሻ ሲያደርጉ ልባቸው በድንጋጤ ቆመ። በመንገዱ ላይ ፕሬዝዳንቱ እንዲሁም ቡድኑ ሊያልፍበት ታስበው በነበረው ቦታ 3 እጅግ አደገኛ ለአይን በቀላሉ ሊታዩ የማይችሉ የተደበቁ ፈንጂዎች ተቀብረው ተገኙ። ፈንጂዎቹ የመንገዱ አካል ሆነው ተሸፍነዋል። ፈንጂዎቹ የተቀበሩት የፕሬዝዳንቱ መኪናና የጥበቃ ቡድኑ አባላት ሙሉ በሙሉ በአንድ ጊዜ ለማጥፋት ታቅዶ ነበር። ፍንዳታው ታላቅ ጥፋት ይፈጥር ነበር። ላሟ በመንገድ መሃል ላይ ድርቅ ብላ ለጥቂት ደቂቃዎች ባትቆም ኖሮ ቡድኑ ፈንጂዎቹ ላይ ያለምንም ጥርጣሬ በቀጥታ የሄድበትና ታላቅ አሰቃቂ አደጋ ይደርስ ነበር። የፕሬዝዳንቱና የጥበቃ ቡድኑ አባላትም ህይወታቸው ይጠፋም ነበር። ላሟ ይህን ሁሉ አደጋ አይታ ወይ ምን ተሰምቷት በመንገድ ላይ በመቆም የዚህን ሁሉ ሰው ህይወት አድናለች። ይህ ድንቅ ተአምር ነው። የፈጣሪ ጥበቃ ከተፈጥሮ ህግጋት በላይ ሆኖ ያቺ ተራ ላም የብዙ ሰዎችን ህይወት ታደገች። የታሪክ አጋጣሚን ቀየረች። የብዙ ሰዎችን ህይወትም ጠባቂ ሆነች። ወደ ገጠር የወጣቶች ሲደረግ የነበረው ጉዞ በአስቸኳይ ተሰረዘ። ፕሬዝዳንቱ በጥንቃቄ በተሞላ የጥበቃዎች አጀብ ታግዘው በሰላም ወደ ኦጋዳጉ ተመለሱ። ይህ የፈንጂ ሴራ ሲጋለጥ ቡርኪና ፋሶ በድንጋጤ ተዋጠች። ማን ይህንን አደገኛ ኢሰብአዊ ተግባር እንደፈጸመ ለማወቅ ፈጣንና ጥብቅ ምርመራ ተጀመረ። የምርመራው ውጤት ግን ከፈንጂዎቹ ግኝት በላይ እጅግ አስደንጋጭና ልብ ሰባሪ ነበር። ከሴራው ጀርባ የነበረው ሰው ለፕሬዝዳንቱ እጅግ በጣም ቅርብ ሰዎች መካከል አንዱ የሆነው የፕሬዝዳንቱ ከፍተኛ አማካሪ አድሪሳ መሆኑ ተጋለጠ። አድሪሳ የፕሬዝዳንቱን ህይወት ለማጥፋት ሀገርን ለመክዳት ከውጪ ሀገራት ጋር በመስራት ላይ ነበር። ገንዘብ ወይስ ስልጣን? ዓላማው ምንም ግልጽ ባይሆንም ክህደቱ ግን ከባድ ነበር። ምርመራው እንዳረጋገጠው ጉዞው በተደረገበት ቀን አድሪሳ ለፕሬዝዳንቱ ፈንጂዎቹ በተቀበረበት መንገድ እንዲሄዱ አጥብቆ ጠይቋል። ለምን በአቋራጭ መንገድ እንሄዳለን የሚል ጥያቄ ቢነሳበትም በመግቢያችን እንደተመለከትነው የተለያዩ ምክንያቶችን በማቅረብ ለማሳመን ሞክሯል። ይህ እንድሪሳ በሴራው ተሳታፊ መሆኑን በማያሻማ ሁኔታ አሳይቶናል። የፕሬዝዳንቱ ጥበቃ አባላት የምርመራ ቡድኑ በሰጡት ትዕዛዝ መሰረት በመንገድ ላይ በሰፊ ጥንቃቄ በተሞላበት ሁኔታ ፍተሻ፣ የደህንነት ማጣሪያ ተደረገ። ሁሉም ነገር ኢንች በኢንች ተመረመረ። በተመሳሳይ የሀገርንና የፕሬዝዳንቱን ህይወት ለማጥፋት የሞከረው ከፍተኛ የፕሬዝዳንቱ አማካሪ አድሪሳ ወዲያውኑ በቁጥጥር ስር ዋለ። የምርመራው ሂደትም እየሰፋ ሲመጣ ሌላ ተባባሪ ተገኘ። በሰራዊቱ ውስጥ ሎጂስቲክ ክፍል ውስጥ የሚሰራው ሌተናል ዶዋምባ እጅ እንዳለበት ተረጋገጠ። ሌተናል ዶዋምባ እንደ ጂፒኤስ ያሉ ከፍተኛ የቴክኖሎጂ ዘዴዎችን በመጠቀም የፕሬዝዳንት ኢብራሂም ትራኦሬን ትክክለኛ የመኪና መገኛና ስፍራ እንቅስቃሴን በተመለከተ መረጃውን በየደቂቃው ለውጭ አካላት በመላክ ላይ ነበር። ይህም ፈንጂዎቹ በትክክለኛ ጊዜና ቦታ እንዲቀመጡ ለማድረግ ያለመ ነው። ይህ የሚያሳየው ሴራው ምን ያህል ጥልቅ፣ ውስብስብና በዘመናዊ ቴክኖሎጂ የታገዘ እንደነበር ነው። ከውስጥ ሰዎች ጋር በመተባበር የፕሬዝዳንቱን እንቅስቃሴ በየደቂቃው በየሰዓቱ እየተከታተሉ ለማጥፋት አቅደው ነበር። ክህደቱ ከስልጣን ከገንዘብ የመነጨ ሊሆን ቢችልም በሀገርና በሕዝብ ላይ የተፈጸመ ከባድ ወንጀል ነው። ፕሬዝዳንት ኢብራሂም ትራኦሬ ይህንን ሁሉ ሴራና ወንጀል ከተጋለጠ በኋላ ዝም አላሉም። እንደ ማንኛውም የሀገር መሪ ድምጻቸውን አሰሙ፣ ወደ ህዝባቸው ቀረቡ። በሀገር አቀፍ ደረጃ ባስተላለፉት መልእክት ስሜት ቀስቃስ በሆነ ሁኔታ የተደረገባቸውን የግድያ ሙከራ ለህዝባቸው ገለጹ። ላሟ እንዴት እንዳዳነቻቸው፣ ፈንጂዎቹ እንዴት እንደተደረጉባቸው፣ ከሴራዎቹ ሁሉ ጀርባ የነበሩትን የቅርብ ሰዎች አማካሪ አድሪሳና ሌተናል ዱዋምባን ማንነት
በይፋ ለህዝባቸው ተናገሩ። ከዚህም አልፎ በዚህ ሁሉ ሴራ ውስጥ የውጭ አካላት እጅና ጣልቃ ገብነት እንዳለበት በድፍረት ተናገሩ። የቡርኪና ፋሶ ሉዓላዊነት የማይፈልጉ የሀገሪቱ ህዝቦች በራሳቸው እንዳይስተዳደሩ፣ በራሳቸው ጉዳይ ላይ እንዳይወስኑ የሚሹ የሚፈልጉ የውጭ ኃይሎች እንዳሉ አሳሰቡ። የፕሬዝዳንቱ ድምጽ በቆራጥነት ተሞልቷል። በቡርኪና ፋሶ ከማንኛውም አይነት የውጭ ጣልቃ ገብነት ተጽዕኖዎች ሴራ ሙሉ በሙሉ ነፃ ለማውጣት ያላቸውን ቁርጠኝነት በድጋሚ ያረጋገጡ። የቡርኪና ፋሶ ህዝብም በራሱ የሚተዳደር በራሱም የሚወስን መሆን እንዳለበት ተናገሩ። ይህ መልእክትም ለህዝቡ አስደሳችና ተስፋ ሰጪ ሲሆን ለጠላቶች ደግሞ ጠንካራ የማይረሳና ማስጠንቀቂያ የሆነ የአፍሪካ መሪዎችን ከእንቅልፋቸው እንዲነቁ የሚያደርግ በራሳቸው መተማመን እንዲያመጡ የሚያደርግ መልእክት ነው። እነዚህ ተደጋጋሚ አደገኛ የህይወት ማጥፋት ሙከራዎች መነሳት ፕሬዝዳንት ኢብራሂም ትራኦሬ የሀገሪቱ ደህንነት ለማስጠበቅ ከውጭ ጣልቃ ገብነት ሙሉ በሙሉ ለመከላከል የሚያስችል በራሳቸው ዘመናዊ እቅድ አወጡ። ኦፕሬሽን ኦፍ ሚረር የተባለ እቅድ ወይም የመስታወት ኦፕሬሽን ተግባራዊ ተደረገ። ይህ እቅድ በቡርኪና ፋሶ ያሉ የውጭ አካላትን ግንኙነታቸውን፣ እንቅስቃሴያቸውን ይከታተላል። ማንኛውም አይነት የስለላ ተግባር ወይም የሀገር ሉዓላዊነት ላይ የሚሰራ ድርጊት ሲታወቅ ወዲያውኑ የማጋለጥ ፈጣን፣ ጠንካራ እርምጃ መውሰድ ያካትታል። ኦፕሬሽን ኦፍ ሚረር የቡርኪና ፋሶን ሉዓላዊነት ለማስጠበቅ የሀገርን ሉዓላዊነት ለማስጠበቅና ከውስጥም ከውጭም የሚመጡ ሴራዎችን ለማክሸፍ የተዘረጋ ጥልቅ የጥበቃ ስርዓት ነው። ይህ የሚያሳየው የቡርኪና ፋሶ ልጆች በራሳቸው ቴክኖሎጂ የመጠበቅ አቅም እንዳላቸው ነው። ፕሬዝዳንቱ የላሟን በመንገድ ላይ መቆም እንደ ቀላል ወይም እንደ ድንገተኛ ነገር አላዩትም። ፈጣሪ ከእኔና ከመንግስቴ ጋር ነው ሲሉ በይፋ ተናግረዋል። ይህን ድንቅ ተአምራዊ ክስተት ከውጭ ጣልቃ ገብነት፣ ከውስጥ ከዳተኝነት፣ ከማንኛውም አይነት ሴራ ለመከላከል የቡርኪና ፋሶ ሰዎች ምን ያህል ንቁ መሆን እንዳለባቸው ገልጸዋል። ይህ ታሪክ ጠላቶች በየትኛውም አቅጣጫ ቢመጡ እንደሚችሉና ንቁ ሆኖ መጠባበቅ እንዳለብን አስተምሮናል። ይህ ታሪክ ፕሬዝዳንት ኢብራሂም ትራኦሬን ከሞት ያዳነቻቸውን ከፈጣሪ የተላከችው ታምረኛ ላም አይተናል። ፕሬዝዳንቱን ንቃት፣ ጥበብና ሉዓላዊነትን የማስጠበቅ እርምጃ ያሳያል። ይህ ታሪክ ለመላው የአፍሪካ ህዝብ በተለይም ለወጣቱ ትውልድ ከውጭ ለሚመጡ ሰዎች አለመገዛትና የሀገር ሉዓላዊነትን አሳልፎ አለመስጠት በራስ መተማመንን ምን ያህል አስፈላጊ እንደሆነ ያስገነዝባል። ውድ የሀበናብ ክሮኒክልስ ቤተሰቦቻችን በዛሬው ቪዲዮ ብዙ ነገር እንደተማራችሁ እናስባለን። ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስል ነበር። እስከ ፍጻሜው ድረስ ስለተከታተላችሁን ከልብ እያመሰገንን ቪዲዮውን ላይክ ማድረጋችሁን እንዲሁም ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሆኑ። ይህንን ቪዲዮ ከወደዳችሁት ለወዳጅ ዘመዶ እንዲያጋሩልን በትህትና እንጠይቃለን። በተጨማሪም ሌላ ጊዜ የምንለቃቸው ቪዲዮዎች እንዲደርሱ የደወል ምልክቷን መጫን አይርሱ። የሀበናብ ክሮኒክልስ ቤተሰቦች ሲሆኑ የተለያዩ ወቅታዊ፣ ማህበራዊ፣ አዝናኝ፣ አስተማሪ፣ የታዋቂ ሰዎች ግለ ታሪክ እንዲሁም የተለያዩ ሀገራትን ባህል፣ እምነት፣ ቋንቋ፣ የጎሳዎች ልዩ ተግባራትን እየዳሰሰ ወደ እናንተ የሚያደርሰው ቻናላችን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ። እንዲሁም ከዚህ ቀደም የሰራናቸውን ቪዲዮዎች ገብታችሁ እንድትመለከቱ፣ እንድትማሩባቸው፣ እንድትዝናኑ ከወዲሁ እንጠቁማለን።